በዛሬ ቪዲዮአችን ላይ እኛ ሴቶችን የሚረብሸውን ወንዶች የሚያደርጉትን ወይም ከወንዶች ባህሪዎች ውስጥ አንዱን ነው የምናወራበት። እሱም ስንቀርባቸው የሚሸሹትን ስንሸሻቸው ደግሞ በቃም ብለን የሚቀርቡትን አንዱን ባህሪያቸውን ነው መፍትሄውን የምናወራበት። አንድ ልጅ እንድትወጂው ካደረገሽ በኋላ ሊሆን ይችላል፣ እንደወደድሽው ስታሳዩ ሊሆን ይችላል። የሚርቅሽ ከሆነ ከዛ ደግሞ ወይ አይሆንም በቃ ብለሽ ስትርቂ የሚመጣ ከሆነ እንደ ሴት ምንድነው ማድረግ ያለባት አንድ ሴት ልጅ የሚለውን ነው በደንብ የምናወራበት። እንደምታውቁት እነሱ ከወደዱን ከፈለጉን ለሚያደርጉት ነገር ግድ የላቸው፣ አያሳፍራቸውም ወይም ባያዝድ ያደርጋቸው ደስ እያላቸው ነው ኢንቨስት የሚያደርገው። እጁ ልክ ስትገቢ ወይም ልክ አንቺ እንድትወጂው ካደረገና ፍቅረኛው ልክ ስትሆኚ የሚሰማውን ስሜት የአሸናፊነት ስሜት እጅግ በጣም የሚፈልጉት ጀግናው እንደሆኑ እንዲሰማቸው የሚያደርገው ስሜት ነው። በዛው ልክ በጣም የሚጠሉትና የሚፈሩት ምን እንደሆነ ታውቃላችሁ? ወንዶች ሪጀክሽን፣ እምቢ መባል፣ በሴት ልጅ ተቀባይነት አለማግኘት እነሱ እጅግ በጣም የሚፈሩትና የሚጠሉት ስሜት ነው። ስለዚህ አንቺን የሱ ለማድረግ ያችን ድል እስኪነሳ ድረስ ምንም ሊያደርግ ይችላል። አትገረሚ፣ አትደነቂም። ያን ያህል ያኔ እንደዚህ እኮ አድርጓል የሚል እኔ እስከወደው ድረስ ከዚህ በፊት እኮ እንደዚህ ባህሪ ነበረው፣ እንደዚህ አድርጉልኝ፣ እንደዚህ እኮ ነው፣ አሁን ነው እንደዚህ ሆኖ የሚለው ነገር ምንም ጥቅም የለው። እንዳልኩሽ እሱ ድል እስኪነሳ ድረስ የሚያደርገው ነገር ስለሆነ ነው። ታዲያ የእሱ ከሆንሽ በኋላ ፍቅርሽን ማሳየት ስትፈልጊ ወይም ፍቅርሽን ስትሰጪው ጥጋብ ካለው ርቀቱን ከጠበቀ ከዛ ደግሞ ይቅርብኝ በቃ እኔም እኮ ኩራት አለኝ፣ የራሴ ማንነት አለ፣ የራሴን ብመርጥ ይችላል ብለሽ ወደ ራስሽ ደግሞ ስትመለሽ ሲመጣ ዌልካም ወይም በጣም በቀላሉ እስከ መቀበል አንስቶ ነው ምላችሁ አልቀበልም እስኪሚል ድረስ አቋም ልታሳየው ይገባል። ለወንድ ልጅ ከነሱ ውስጥ ነው ዛሬ በትልቁ የምናወራው። መፍትሄው ማድረግ ያለብሽን ትልቁን የመልስ ምት ነው የምነግራችሁ። ታዲያ መስማት ብቻ ጥቅም የለውም። ሁሌ እንደምላችሁ መጎበዝ መቻል አለባችሁ። ለድርጊት መነሳሳት መቻል አለባችሁ። ሃይ እንዴት ናችሁ? ለማታውቁኝ ዩዲት ነው የሚባለው። እንኳን ደህና መጣችሁ ወደ ዮዳውስ ሁለት። እዚህ ቻናል ላይ ስለ ወንዶች እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወታችንን ቀላል የምናደርግበትን ሐሳቦች እናነሳበታለን። ይህንን ቻናል ሰብስክራይብ ያላረጋችሁ ልጆች እባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ ታዲያ የደውል ምልክቷን መጫን በፍጹም እንዳይረሳ። ለብዙ እህቶቻችን እንዲደርስ የዩቲዩብ አልጎሪዝም እንዲወደው የቪዲዮን ሐሳብ ላይክ በማድረግ እንጀምራለን። አብራችሁኝ ቆዩ። አንደኛው ደጋግሞ ያደርጋሉ ይሄንን የሚለው ጥያቄ መመለስ መቻል አለብሽ። አንዴ ወይም በስንት ጊዜ ያደረገው ነገር ሊሆን ይችላል። ያ ዝም ብሎ ከመሬት ተነስቶ ብቻ አይደለም የሚመጣው። ሰዎች የራሳቸው ደካማ ጎኖች አሉ፣ የራሳቸው ፍርሃቶች አላቸው፣ የራሳቸው ህይወት አላቸው አይደል? ሁላችንም ከአንድ ሰው ጋር የሆነ ሪሌሽንሺፕ ውስጥ ስንገባ የራሱ ችግር፣ የራሱን ማንነት፣ የራሱን አስተሳሰብ፣ የራሱን ስትራግል፣ የራሱን ሜንታል ኬዝ ሊሆን ይችላል፣ ስለ ልቦና ኬዝ ይዞ ነው የሚመጣው። ያንን ማወቅ መቻል አለብን። በዛ ወቅት ላይ ሲሆን ምናልባት ርቀቱን ሊጠብቅ ይችላል፣ የሆነ ጊዜ ሊያሳይሽ ይችላል። ነገር ግን ይሄን ቪዲዮ ካየሽ እርግጠኛ ሆኜ መናገር እችላለሁ አንዴ አይደለም ሁለቴ ሶስቴ ማድርጎ ሊሆን ይችላል። ስትቀርቢ ይርቃል፣ ስትርቂው ይመጣል። አይገባሽም፣ ግልጽ አይደለም ስሜቱ ወይም ግንኙነታችሁን ክሊር አያረግልሽም፣ ግን ከዙሪያሽ አይጠፋም። ታዲያ ይሄንን ወንድ እንደ ባህሪው ወይም እንደ አንዱ መገለጫው አድርገሽ ተቀበለሽ እሱ እንዲህ ነው ማለት ውጤት አይሰጥሽም። ውጤት የሚሰጥሽ ይሄንን ተቋቁመሽ ለመኖር ዝግጁ ነሽ ወይ? ማንሽ አንቺ? ምንድነው ለምንድነው እንደዚህ አይነት ነገር መክፈል ያስፈልገሽ እዛ ግንኙነት ውስጥ ለመቆየት? እንደዚህ ስትፈልጊው የማታገኙ ሰው ወይም በጣም ፈልገሽ ስትጠጊው የሚርቅሽን ኤግዚስት እንዳላደረግሽ የሚቆጥርሽን ሰው ለምንድነው ያስፈልገኝ ህይወቴ ውስጥ የሚል ሁለተኛ ጥያቄ ያስፈልግሻል። ምክንያቱም ዛሬ ላይ ይታወቅሽ ይችላል፣ ነገ የምታጪው ነገር አለ። ምናልባት ነገ የስነ ልቦና ውድቀት ውስጥ ትገቢያለሽ። አሁንም ዛሬ ላይ ይታወቅሽ ይችላል። የሚሰማሽ ወይም ለሱ የሚመታው ልብሽ ሲሄድ መሸኘት፣ ሲመጣ መቀበል፣ በሰፊው አበባ ይዘሽ እና በቃ ምክንያቱም ርቀቱን እሱ በጣም ሲርቅሽ አንቺ በቃ ብለሽ እዚህ ጋር ዝም ብለሽ ስትቀመጪ ምን አግኝታለች? ምን አዲስ ነገር ኖሮ ለምን ዝም አለች? እንዴት አልፈለገችኝም የሚለው ጥያቄ ሲመጣ የሚመጣው አሁንም አንቺ ላይ ፓወር አለኝ ወይ? አሁንም ትቀበለኛለች ወይ? አሁንም ትፈልገኛለች ወይ? አሁንም እንደፈለኩ መሆንበት ስፍራ ነው ወይ? ለኔ ያላት ፍቅር ይሄን ያህል ብቻ ነው የሚለውን ለማረጋገጥ ነው የሚመጣው ወንድ ልጅ። ያንን ነው መርሳት የሌለብሽ። ስለዚህ ሲመጣ ዝም ብላችሁ ቀይ አበባ ይዛችሁ የሆነ ምንጣፍ አንጥፋችሁ አትቀበሉ። አይሰራም። ሄድ አይደለም በሄደበት እንዲቀጥል ፑሽ ነው ማድረግ ያለብሽ። በሄደበት እንዲቀጥል ማበረታታት ያለብሽ እንጂ ሲመጣ ወይም እንዲመጣ የሚያደርገው
ምንም አይነት ነገር ማድረግ መፍትሄ አይሰጥሽም። ስፔሻሊ እንደ ባህሪው እሱ እንዲህ ነው በቃ ምን ለምጄዋለሁ አሁንማ የሚሉ አስተሳሰቦች ወይም አምነሽ የተቀበልሻቸው እነዚህ አሁን ያነሳኋቸው ነገሮች እንዳይኖሩ በታሪክ ምክንያቱም እድሜ ልክሽን ትኖሪያለሽ። እሱ ደግሶ ያገባል አንቺ እያለሽ አግብቶም ይመጣል አንቺ ጋር። ፓወር ነው ወንድ ልጅ በጣም የሚፈልገው ፓወር ነው፣ ስልጣን ነው አንቺ ጋር ያለው። ይመጣል እመኚኝ። ስለዚህ ልታስቆሚ የምትችው አንቺ ብቻ ነሽ። ከፈለገሽ ቦታ ካለው ካከበረሽ እንዳልኩሽ በኮንዲሽን ምክንያት የሰዎች የራሱ ኬዝ ሊኖረው ይችላል። በዛ ምክንያት ከሆነ ይቅርታ ጠይቆሽ ባይዘ ይቅርታ ማለት ያለ ለውጥ ወይም ያለ ተሻሻለ ነገር ውሸት ነው። ይቅርታ ጠይቆሽ የምትፈልጊውን አይነት ህይወት ካልሰጠሽ የፍቅር ህይወት ካልሰጠሽ ቢቀርብሽ ነው የሚሻለው። ሀፕን አያደርግም ማለት ሀፕን ሲያደርግ ግን በራዲካል ቼንጅ የዛ ሰው ባህሪ መስተካከል አለበት። ይሄንን ነው ማመን ያለብሽ። የምታጪው ነገር ይበዛል እንጂ የምታገኙ ነገር የለም። ለጊዜያዊ ነገር ወይም በጊዜያዊ ከምታኮርፊያት፣ ከምታዝኛት፣ ከምታለቅሻት ሲዝም በላይ ረጅም እድሜሽን ዋጋ መክፈልን እንዳመርጪ እኔ ነግሬሻለሁ። ስለዚህ ምን ማድረግ አለብሽ? ይሄ ባህሪው ነው፣ ምንም ችግር የለውም፣ ኦልሬዲ ለምጄዋለሁ እያልሽ አታስተናጁ። መንገድ መዝጋት፣ ማጠር፣ እሱ የሚመጣበት የሚገባ ምንም አይነት ስልጣን እንደሌለው አንቺ ላይ አሳይው። ወይ ይስተካከላል ወይ በዛ ይቀራል። ሁለተኛው በታሪክ እንዳታሳድጁ። ፓራግራፍ መጻፍ የሚወጣው ቴክስት መላክ፣ መደወል፣ ምን ሆነክ ነው? ለምን እንደዚህ ታደርጋለህ? እኔ ምን አጎደልኩብህ? ምን ሆኜ ነው? ምን አተ ነው? እንዲህ ልሆንልህ እንደዛ ልሆንልህ? ማንም ሆነ አይጠበቅብሽም። ሂድ ከዚህ እያልሹ አብሮሽ ይሆናል ወደ ልጅ ከፈለገሽ ካመነበት በፍቅርሽ ለአንቺ ትክክለኛ ስሜት ካለው። ነገር ግን እየተጠቀመብሽ ከሆነ አብሮሽ ያለው ለጊዜያዊ ከሆነ ወይም ያልገባው ነገር ካለ ላንቺ እመኚኝ እንደዚያ ባህሪ መታየቱም አይቀር ነው። መቀዝቀዝ፣ መጥፋት፣ ስትቀርቢው መሸሽ፣ ስትሸሹ መምጣት እንዳልኩ ፓወር ስለሆነ ማለት ነው። ታዲያ ይሄንን ፊክስ ለማድረግ አንቺ ራስሽን ዝቅ አድርገሽ ክብርሽን ትተሽ ራሱ በቃ ራስሽን ማክበር ራሱ ትተሽ ገፍተሽ ሄደሽ ምን ሆነ ነው ንገረኝ፣ ምን ላስተካክል፣ ምን ባጠፋ ነው? ማን ነው እሱ? ለምንድን ነው የሚደወልለት? ለምንድን ነው ቴክስት የምታስተካክዩ ነገር ስለሌለ ነው እንደዛ የምልሽ። የሚወድሽ የሚያፈቅርሽ ልጅ ተጣልታችሁ ሲያኮርፍ እንደዛ አታድርጊ የሚል ምክር አልሰጥም እኔ። ነገር ግን እንደዚህ አይነት ባህሪ የሚያሳይሽን ኦፊሻሊ ወይም በግልጽ የፈለገውን ዋጋ ከፍሎ ጠብር ግፍ ብሎ አልቅሶ ቢያገኝሽ ካገኘሽ በኋላ እንደዚህ አይነት ነገሮችን ካደረገ ግልጽ ነው በቃ ላንቺ በቂ ስሜት የለውም፣ በቂ ፍቅር የለውም፣ በቂ ክብር፣ በቂ ዋጋ የለውም ላንቺ። ይህንን ማስተዋል መቻል አለብሽ። ልመና፣ መከታተል፣ ለምን የሚል ጥያቄ ለመመለስ መጣር መፍትሄ አይሰጥም። ምንድነው መፍትሄ የሚሰጠው? ዝምታ። ዝምታሽ ትልቅ ፓወር አለው። ሄድ አይደል? በቃ ሄዷል። አዲዮስ። ላይፍሽን ቀጥይ አንቺ። ሌላ ከዚህ በፊት እንዳልኳችሁ ሰፖርቲቭ ሲስተሞች ላይ አክቲቭ መሆን፣ ቡም መሆን፣ መለወጥ፣ በአስተሳሰብ፣ በንግግር፣ በውሎ፣ በላይፍሽ አፕዴት መሆን ላይ ማተኮር ነው። ይቀንሳል እኮ ስለሱ የምታስቢው ነገር እኮ እየቀነሰ ነው የሚሄደው። በዛ ላይ ደግሞ የሚያደርግሽን ነገር አስቢ። ጤነኛ አይደለም ማስተሳሰቡ፣ መርዝ ነው፣ ፍቅር የለውም። ሄደስቲ ይመጣና ጠስቶ ይሄዳል። ስለዚህ ይሄ ሰው መጣ ይደቀረ ምን ሲቀር ነው? ማስተዋልን ያስፈልጋል። እሺ እንዳታሳድጁ፣ እንዳትከታተዩ፣ ለምን አትበዩ፣ አትለምኙ፣ ምን ላስተካክል አትበዩ። አፕዴት አድርጎ መጠቀሚያ ነው የሚያደርግሽ። እንደው ደረቱን ነፍቶ እንደመፍቱ ካንቺ የሚወስደውን ነገር ፈልገሽ እንደምትሰጪው ማሰብ ይጀምራል። ልመና ሲጠፋ መከተል አያስፈልግም። ዝም ብለሽ ላይፍሽን ቀጥይ። እንዳልኳችሁ ታዲያ ምን ሆናለች ብሎ ሲመጣ አቴንሽንሽን ፈልጎ መሆኑን ማወቅ መቻል አለብሽ። ስለዚህ በፍጹም ዌልካም የሚባል ነገር አይሰራም። ሶስተኛው አንድ ሴት ልጅ ወንድ ልጅ እንደዚህ አይነት ባህሪ ሲያሳያት ማድረግ ያለባት ስፔስ መስጠት ነው። እስካሁን ያነሷቸው ሁለት ነገሮች በራሱ ስፔስ መስጠት ነው። ዝምታ መምረጥ እና ይመጣል፣ ሲመጣ እቀበለዋለሁ፣ ባህሪው ነው፣ ሄዷል። ስለዚህ ችግር የለውም። ሲበርድለት ይመጣል፣ ወይ ምን ነገር አድርጎ ሲጨርስ ይመጣል። ይወደኛል፣ እንደሚወደኝ አውቃለሁ የሚል ሀሳብ ራሱ መተው በራሱ በእውነቴን ነው የምነግራችሁ በጣም ትልቅ ለውጥ ነው። ደን ደግሞ ምን ትጨምሪበታለሽ መሰለሽ? ያለ አንቺ እንዲያዩ ማድረግ ወይም እንዲናፍቅሽ ማድረግ መቻል አለብሽ። አብራችሁ በነበራችሁበት ሰዓት ምን አይነት ሴት እንደነበርሽ ጠንቅቀሽ ታውቂዋለሽ። ፍቅር የምትሰጪው የምታከብሪው የምትወጂው ሴት ነሽ። ስለዚህ ይሄዳል ይመጣል፣ ይሄዳል ይመጣል። ስቲል በጣም ጥሩ ሴት ነሽ ለሱ አይደለ? ደን ግን ከዚህ በኋላ እንዲናፍቅሽ የሚያደርጉትን ነገሮች ማድረግ ነው ያለብሽ። ህይወት ውስጥ እንደጎደልሽ እንዲሰማው ማድረግ ነው ያለብሽ። ይሄንን ለማድረግ ደግሞ አንድ ነገር ነው የሚያስፈልግሽ፣ ድፍረት፣ አለመፍራት።
አሁን ሲመጣ ካልተቀበልኩት በዛው ቢቀርስ ይቅራ፣ ተገላገልሽ። ቀሪ እድሜሽን ከመክፈል እንትናልሽ ራስሽን አዳንሽ። የተወሰነ ቀን ታለቅሻለሽ፣ ታርጃለሽ፣ ኡት ያለሽ ይረሳል፣ ይቀጥላል ህይወት። ግን እየመጣ እየሄደ ላይፍሽን ያስበላሻል። ለዛ ሲመጣ ብሎክ ማድረግ ይሄው ምደውይለትን ቴክስት እንደምፈልጊው የምታሳይውን ነገር ማቆም፣ ዝምታ ስትመርጪ ደፈር ማለት አለች። ድፍረት ነው የሚጠይቀው። ይሄንን ለማድረግ ደፈር ብለሽ አድርጊው። ምንም አይነት ነገር ሊሆን ይችላል። እንደምንም ብለሽ እንደተለወጥሽ የሆነ ነገር ራስሽ ላይ ለውጠሽ ሶሻል ሚዲያሽ ላይ ለጥፊ። ያ ያልኩ ይከታተልሽ። አማረባት ብሎ ሲመጣ ማነክ አውቃለሁ እንዴ በይው ፊል ያደርጋል። ምን እንዳጣ ምን እንደጎደለ እንዲያቅ ታደርጊዋለሽ፣ ታስተምሪዋለሽ። ምናልባት እንዳልኳችሁ በቂ ፍቅር ሳይኖራቸው ሲቀር ነው እንደዚህ ባህሪ የሚያሳዩት። አሁን የጎደለውን ልትሞይለት ትችያለሽ። ሊደነግጥ ይችላል። እቺ ልጅ ላጣት ነው እንዴ? እያመረረች ነው እንዴ? እንደዚህ ለምን ናፈቀችኝ ማለት ይጀምራል። ጥሩ እስከሆንሽ ድረስ አብረሽው ነበርሽ፣ ሰላማዊ ሴት እስከነበርሽ ድረስ አለመናፈቅ አይችልም። እንዳይናፍቅሽ ግን የምታደርጊው በዋናነት ምስታረጊ ነው። ሲመጣ የምትቀበዩ ከሆነ ስትሄድ የምትሸኙ ከሆነ ሲመጣ አንድ አይነት መልካም ሴት ሁሌም ለሱ ሁሉ ነገሯ ዌልካም የሆነ እማትረብሸው እንደፈለገን እንዲሆን ኮንፈርት ዞን የሆነችው ኮች አይናፍቅሽም። ናፍቆትን ስሜት የሚፈጥረው ምንፈልገውን ነገር በሰዓቱ ማግኘት ሳንችል ስንቀር፣ መቅረብ፣ መንካት፣ ማየት ሳንችል ስንቀር የሚፈጠር ነገር ነው። ታዲያ በፊት እንደ ልቡ የሚያገኘው ምቾቱን ሁሉ ነገርሽን ሲያጣው ይናፍቃል። የናፈቀው ነገር ደግሞ ቁጭት ይሆንበታል። መምጣት ባይችል ራሱ እየተቆጨ እንዲኖር ታደርጊዋለሽ። ነገር ግን ሁሌ በርሽ ክፍት ከሆነ ሁሌ ነፃ ከሆንሽ ሲመጣ ሲሄድ ሁሌ እንደፈለገ የሚያገኝሽ ከሆነ አቬሌብል ሁሌ ከሆንሽ እንዴት ሊናፍቅሽ ይችላል? እንዴት ስሜት ክሬት ሊያደርግ ይችላል? ምንም የሚያጓጓ ነገር አለ? የለም። አጓጊ መሆን አለብሽ። ስለዚህ የሚያስፈልግሽ ድፍረትና ድፍረት ነው። የእሱን ፍቅር አጣለሁ በዛው ቢቀርስ ሄዶ መደውል ቢያቆምስ ደግሞ ባይፈልገኝስ እንደዚህ ቢሆንስ መሆኑ አይቀርም እኮ የጊዜ ጉዳይ ነው። ሊያውም አትሊስት ክብርሽ ይተርፋል እኮ ኮስተረ ስትይ ጓ ስትይ ደፋር ስትሆኝ ክብርሽ ይተርፋል፣ ዋጋሽ ይተርፋል እኮ። ምን ይቀራል አሁን ከዚህ ሰው? ስለዚህ ደፋር መሆን እንዲናፍቅሽ ማድረግ መቻል አለብሽ። በርሽም በመዝጋት ቆራጥ በመሆን አዲስ ነገር እንዲያይ በማድረግ ለውጥ እሱን ስታጪ ምታዝኒ ምትቆረቆጂ ኩርስስ ምትይ ሳይሆን ንቀት ምትይ እንደሆነም እሱ ስለሄደ ነፃነት ይሰማት ያማረባትን ሴት ሲያይ እየበረረ ይመጣል። ሲመጣ ባለመስጠት ነፃ ባለመሆን እንዲናፍቅሽ፣ ይቅርታ እንዲጠይቅሽ፣ እንዲሻሻል፣ እንዲወድሽ ማድረግ። ካለበለዚያ እንዲቀር በቃ ስታባሪው ይሄዳል አይደል? በቃ ፍቅር ማቅ አይነት ደነስ ከሆነ በዛ ይቀራል። አንቺም ትገላገዋለሽ። አራተኛው ቆንጂት፣ እንደዚህ አይነት ወንድ ህይወትሽ ውስጥ ካለ ራስሽ ላይ አተኩሪ። ራስሽ ላይ ካላተኮርሽ ባይዘዌ ለየትኛውም የፍቅር ህይወትሽ መድኃኒት ወይም መፍትሄ አይኖርም። ሁላችንም ያልገባን እቺ ነገር ናት። እኛ ሴቶች ራሳችን ላይ ማተኮር፣ ራሳችንን መውደድ፣ ራሳችንን ማስቀደም እኮ ለውጡን ማየት ትጀምሪያለሽ እኮ። እኔ በጣም ተራና ትልቁ መድኃኒት ነው። በቃ ራሳችንን ማስቀደም፣ ችግራችንን ስንወድ የወደድነው ሰው ማስቀደም፣ ለዛ ሰው ኬር ማድረግ፣ ስለሱ ማሰብ ነው እንጂ እኛ የምንባል ነገር እንጠፋለን። ያ ነው ችግር ውስጥ የሚከተን። ወደድሽው አይደለ? በቃ በምንም መንገድ አሳምንሽ፣ ከዛ በኋላ የእሱ ከሆንሽ በኋላ እንደዚህ ባህሪ አመጣ አይደለ? ሶ ዋት በቃ ገደል ይግባ። ራስሽን እስቲ እዩ። ከሱ በፊት ምን አይነት ደስተኛ ልጅ ነበርሽ? እንዴት ነፃ ነበርሽ? 2 4 ወንድ 5 ወንድ ፈላጊ ነበርሽ፣ የምታወሪ ሴት ነበርሽ፣ ነፃ ነበርሽ፣ ምርጫ ነበርሽ። አሁን ምርጫ አልባ አድርጎሽ እሱን እንድታይ አድርጎሽ በባህሪውም በእነዚህ በሚያሳይሽ መርዛማ ባህሪዎቹ ደግሞ ሌላ ቀውስ ውስጥ ከቶሽ ቢዚ አድርጎሻል እኮ። ስለዚህ ምንም ጥቅም እንደሌለው ካወቅሽ ከገባሽ እስካሁን ያነሳኋቸው ነገሮች እንዳሉ ሆኖ ራስሽ ላይ ፎከስ ካላረግሽ ባይዘ አዲስ ነገር አታሳዩ። እንዲመጣ የሚያደርገውን ስህተቱን እንዲያርም የሚያደርገውን ራሷን በጣም ትወዳች፣ በራሷ ደስተኛ ናት፣ በራሷ በቂ ናት፣ በራሷ ኢንዲፔንደንት ናት፣ እኔን አትፈልገኝም የሚል ሀሳብ ነው ወንድ ልጅን ከአንቺ ጋር የሚያቆየው እንጂ የእሱ ጥገኛ፣ የስሜት ጥገኛ። ብዙ ጊዜ ነው የምነግራችሁ ይሄንን ነገር። እሱ ሲጠፋውን ለምሳሌ እንደዚህ ቀረብኩ በቃ ምርጥ ፍቅር ሰጠኝ ስትይ እልም ብሎ ሲጠፋ ትካዜ ውስጥ ምትገቢ ከሆነ ድብርት ውስጥ ምትገቢ ከሆነ ስልክ ደውለሽ ማያነሳ ከሆነ ቀን ሙሉ ስልክ እንዴት እንዲያነሳ ላርግ ስልክ ቀይሬ ልደውል እያልሽ የምታስቢ ከሆነ ፓራግራፍ ልጻፍብለት እያልሽ የምታስቢ ከሆነ ይቆጣጠርሻል። የምትለውጪው ነገር አይኖር። ስልክ አለው አይደል? ደውልሽ አያነሳም፣ የራሱ ጉዳይ ነው። እስቲ ምን ላድርግ በይ። የሆነ ነገር አይምሮሽን ሀሳብሽን ቢዚ የሚያደርግ ሰፖርቲቭ ሲስተም፣ ጓደኛ፣ ቤተሰብ፣ ስራ፣ እነሱ ላይ አተኩሪ።
ለውጡን ታያላችሁ። ራሳችንን ስንወድ ስንጠብቅ ስንንከባከብ ነው ወንዶቹ ላይ ለውጥ ማየት የምንችለው። ራሳችንን ችላ ስንል ለነሱ ብለን የሆነ ነገር ስናረግ እነሱ ላይ ስናተኩር ያሉም እነሱ ባይዘይ አይኖሩም። እሺ እንዳትሸወጪ። በጣም መልካም ወንዶች አሉ፣ በጣም ጥሩ ወንዶች አሉ፣ በጣም ፖዚቲቭ ሰላማዊ ሄልዚ የሆኑ ወንዶች አሉ። እኔ ማውራው እንደዚህ አይነት ባህሪን ስለሚያሳይሽ ወንድ ነው። እሱን ማረም የምትችይው ወይም ለሱ ትክክለኛ መልስ የሚሆነው ራስን መጣር ራስን መተው ሳይሆን ራስ ላይ ማተኮር ነው። እንደዚህ አይነት ባህሪ በዚህ የመጥፋት የመሸሽ ችላ ማለት ባህሪ የሚያመጡት እሱ ላይ ጥገኛ ስትሆኝ ነው። በብር በገንዘብ በምናምን እኮ አይደል፣ በስሜት ጥገኛ ራሱ ስትሆኝ፣ አስሬ ስደውይለት ቴክስት ስትልክለት እንገናኝ አብረን እንደዚህ ምናምን ስትሆኝ ነፍሱ ነው የሚመጣው። ጥፍት ሊል ይችላል። ራስሽን ላይ ግን ለራስሽ በቃ ጊዜ መስጠት፣ ራስሽን መንከባከብ፣ ፀጉርሽን መስራት፣ ስፖርት መስራት፣ ዋሬቨር ማንበብ፣ እስቲ ለራስ ጊዜ መስጠት። ኧረ አሁን ጊዜ እኮ የለም። ሰው ራሱ ኬት እንደሚያመጣው ለእንደዚህ አይነት ጊዜ አላውቅም። ግን ራስሽ ላይ ካተኮርሽ ለውጥ ታያለሽ። ወንድ ልጅ ስትቀርቢ የሚርቅሽ ከሆነ ያንን ሁሉ ጊዜ ሰብስበሽ ለራስሽ ስጪ፣ ለውጡን ታይዋለሽ። አምስተኛውና የመጨረሻውን ለእስካሁን ላወራሁላችሁ ነገር ጠቅላላ አድርጎ መፍትሄ የሚሰጥሽ ስሜትሽን መቆጣጠር ነው። ኢሞሽናል ኢንተለጀንስ ያስፈልጋችኋላችሁ የለ ሁሌ የግድ የሚያስፈልግሽ ነገር ነው። ራስሽን ስሜትሽን መቆጣጠር ካልቻልሽ እስካሁን ያወራኋቸው ነገሮች በሙሉ በዜሮ ነው የሚባዙት። ምክንያቱም ኦልሬዲ ስሜትሽ ለሱ ያደላል። ወደሽዋል። ፍቅር ደረጃ ራሱ ባደርሽ እልህ የሚባል ነገር አለ አይደለ? ሪያክት የምታደርጊበትን መንገድ ራሱ እኮ ይከታተላል አይደለ? ስሜትሽ፣ ቦዲሽ፣ አይምሮሽ። ስለዚህ ስሜትሽን የመቆጣጠር ስራ አለብሽ ቆንጂት። እስካሁን ያወራሁትን አልኳችሁ። እስካሁን ያወራሁትን ነገር ሴንስ እንዲሰጣችሁ ወደ ተግባር እንድታረጉት እንድትተገብሩት የሚያደርጋችሁ ወይም ውጤት የሚሰጣችሁ ስሜታችሁን መቆጣጠር ብትችሉ። 2 ቀን ሳትደውይለት፣ 2 ቀን ቴክስት ሳትልኪለት፣ 2 ቀን አላየውም ሶሻል ሚዲያውን ሳታይ ቆይተሽ በ4ኛው ቀን ናፈቀኝ ብለሽ ምትደውይ ከሆነ እስካሁን ያወራሁት ወይም እስካሁን ጥረትሽ ገደል ይገባል። ስሜትሽ ላይ መስራት ነው። ስሜት ላይ ደግሞ ስንሰራ ምን ብያችኋለሁ? በደንብ ሰልፍ በቃ ስሜትሽን ማወቅ አይደለ? ራስን ማወቅ ጠንቅቆ የምፈልጊውን ነገር ማወቅ። ለምን ፈለኩት? ይጠቅመኛል ወይ? ምንድነው ጥቅሙ? ሴን ነገር መፈለግ የሚለው መመለስ፣ ዋጋ ማወቅ። እነዚህ ነገሮች ላይ ጠንቅቀሽ መስራት መቻል አለብሽ። ስሜትሽ ዝም ብሎ የሚመራሽ ከሆነ ያስደውልሻል። ስሜትሽ ዝም ብሎ የሚመራሽ ከሆነ ያስለምንሻል። ስሜትሽ የሚመራሽ ከሆነ የግዴታ ልብሽ ለሱ ነው የሚያደላ። ምን ያስደርግሻል? ሲመጣ እንድትቀበዩ፣ ሲሄድ እንድትሸኙ፣ ምንም ቢያደርግ እንድትችዩ ያስገድድሻል። ሰልፍ ሪስፔክት የሚባል ነገር አለ። ከአቅም በላይ የሆኑ ነገሮችን ላለመቻል ለራስ ቃል መግባት ዲሲፕሊን። እኔ እሱ ሲሄድ ሲመጣ መቀበል አይነት ሴት አይደለሁም። ለራሴ ክብር አለኝ። ኬስ ክሎዝ። ያንን ስትተገብሪው ዲሲፕሊን ይባላል። ያ ኢሞሽናል ኢንተለጀንስ ተብሎ ይጠራል። ሌላ ነገር አይደለም። አቅም ነው በቃ አቅም። ራስን ማረም፣ ራስን ማስተካከል፣ የምንፈልገውና የሚያስፈልገንን ለይቶ ማወቅ፣ ከሚጎዳን ነገር መራቅ። የፈለገ ብንፈልገው አንድ ነገር የፈለገ ብንመኘው የፈለገ ቢያስጨንቀን ከራሳችን እንደማይበልጥ ነግረን ራሳችንን መግዛት መቻል ነው ስሜት መቆጣጠር። እችም ማድረግ ከቻልሽ ምንም ነገር ማድረግ ትችያለሽ። ለሱ የሚመታውን ልብሽን ለጊዜው ማስቆም ከቻልሽ፣ እሱ እንዳያስደርግሽ ነገሮችን አንቺ ከሱ የበላይ እንደሆንሽ ለራስሽ መንገር ከቻልሽ አሸናፊ አንቺ ነሽ ቆንጂት። ስሜትን መቆጣጠር ነው እስካሁን ያነሳኋችሁን ነገሮች እንድታደርጉ የሚያደርጋችሁ። ስሜት መቆጣጠር ነው ብልህ የሚያደርግሽ። ስሜትሽን መቆጣጠር ካልቻልሽ ሪያክት የምታደርጊውን ነገሮች እያየ ኢንጆይ ያደርጋል። ልክ እንደሆነ ያስባል። ምንም እንዳላጠፋ ያስባል። አያችሁ፣ ተወደኛለች፣ ታፈቅረኛለች፣ ቤድኮር ትረሳዋለች እያለ ይኖራል። ስሜትሽን ተቆጣጣሪ፣ አሸናፊ አንቺ ነሽ። ሀሳቤን ከወደዳችሁት ከተቀበላችሁት ለኔ በላይ ካሳውቁኝ፣ ለሌሎች ይጠቅማል ብላችሁ ካመናችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ሰላም ሁኑልኝ። ሀሳቤን ከወደዳችሁት ከተቀበላችሁት ለኔ በላይ ካሳውቁኝ፣ ለሌሎች ይጠቅማል ብላችሁ ካመናችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ሰላም ሁኑልኝ።